በሰው ልጅ ታሪክ ውስጥ ከገንዘብ፣ ከስልጣን እና ከጦር መሳሪያ በላይ ነገስታት የተዋጉለት ምስጢራዊ ማህበራት ሲክሬት ሶሳይቲስ በሕይወታቸው የተበቁት እና አጋንንት ደግሞ ሽታውን ሲያሸቱት በመንፈሳዊ ይፈተኑበታልና የሚሸሹት አንድ እጅግ እንግዳ የሆነ ነገር አለ። ወደ የትኛውም የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ወደ ቫቲካን ቤተ መቅደስ ወይም ወደ ጥንታዊቷ ግብጽ ፒራሚዶች ብትገቡ አንድ የጋራ የሆነ አእምሮን የሚያረጋጋ እና ወደ ሌላ መንፈሳዊ ገጽታ ዳይሜንሽን የሚወስድ ሽታ ታገኛላችሁ። እኛ ዛሬ የቡና ማፍያ አሊያም የበዓል ማድመቂያ አድርገን የምናስበው ዕጣንና ከርቤ ፍራንኪንሰንስን ምር። ነገር ግን ቆም ብላችሁ አስባችሁ ታውቃላችሁ? ጌታችን ኢየሱስ ክርስቶስ በቤተልሔም ሲወለድ የጥበብ ሰዎች the magi ወይም ሰብአ ሰገል በኮከብ ተመርተው ከምስራቅ አገር ሲመጡ ለዓለም አዳኝ ያመጡለት ስጦታ ምን ነበር? ወርቅ፣ ዕጣን እና ከርቤ። ማቴዎስ 2:11። ወርቅ የንጉስነት ምልክት መሆኑን እንረዳለን። ነገር ግን ለአንድ አዲስ ለተወለደ መለኮታዊ ሕፃን ለምንድነው የዛፍ ሙጫ ትሪሳፕ ያመጡለት? የዕጣንና የከርቤ ምስጢር ከወርቅ እኩል አልፎ ተርፎም ከመላው የዓለም ሀብት በላይ እንዲከበር ያደረገው ጥልቅና የተደበቀ ኃይል ምንድነው? መጽሐፍ ቅዱስን በጥልቀት ስትመረመሩ እግዚአብሔር ለሙሴ በመገናኛው ድንኳን ታበርናክል ውስጥ የዕጣን መሠዊያ altar of incense ከንጹሕ ወርቅ እንዲሠራ አዘዘው። ሊቀ ካህናቱ አሮን ወደ ቅድስተ ቅዱሳን ወደ ታቦተ ሕጉ ሲገባ ያለ ዕጣን ጭስ without the cloud of incense ከገባ በቅጽበት በእግዚአብሔር በክብሩ ፊት ሊሞት ይችል ነበር። ዘሌዋውያን 16:13። ለምን? ዕጣን አምላክን የሚያስደስት ጥሩ ሽታ ብቻ ስለሆነ ነውን? አይደለም። ዘመናዊው ሳይንስና የነርቭ ሳይንስ ተመራማሪዎች ዛሬ ላይ ቆመው ያገኙት እውነት አእምሮአችሁን ያቆመዋል። የዕጣንና የከርቤ ጭስ ተራ አየር አይደለም። እሱ የሰውን ልጅ መንፈሳዊ ስሜት ከፈጣሪው ጋር የሚያቀራርብ፣ ከመንፈሳዊው ዓለም ጋር የሚያገናኝ መንገድ እና እርኩሳን መናፍስትን ኔጌቲቭ ኤንቲቲስ ከስፍራው ጠራርጎ የሚያጠፋ ከፍተኛ የመንፈሳዊ ድግግሞሽ ሞገድ መሆኑን ብነገራችሁስ? ወደ የተሰወረው ምስጢር ቻናል እንኳን በደህና መጣችሁ። ዛሬ ሳይንስ ሊያብራራው የሞከረውን ከመጽሐፍ ቅዱስ ቤተ መቅደስ ጀርባ የተደበቀውን እና አጋንንትን የሚያንቀጠቅጠውን የዕጣንና የከርቤ ጥንታዊ ምስጢር ገለጥ አድርገን እንመረምራለን። አብራችሁን ቆዩ። ይህ ዶክመንተሪ ከአሁን በኋላ በቤታችሁ ዕጣን ስታጨሱ ወደ ሰማይ የሚወጣውን ጭስ የምታዩበትን መንገድ ለዘላለም ይቀይረዋል። የዕጣንና የከርቤን መንፈሳዊ ምስጢር ለመፍታት በመጀመሪያ እኛ ተራ እጽዋት ብለን የምንገምታቸውን እነዚህን ዛፎች አመጣጥ በታሪክና በእምነት መነጽር መበየን አለብን። አስተውሉ። ዕጣንም ሆነ ከርቤ እንደ ማንኛውም ፍሬ፣ ቅጠል ወይም የዛፍ ቅርንጫፍ አይደሉም። እነሱ ከዛፉ አካል ውስጥ የሚፈሱ የዛፍ ደምና እንባዎት ናቸው። ዕጣን ፍራንኪንሰንስ የሚገኘው ቦስዌሊያ ከተባለ ዛፍ ሲሆን ከርቤ ደግሞ ኮሚፎራ ከሚባል እጅግ አስደናቂና ደረቅ በሆኑ በረሃማ አለቶች ላይ ከሚበቅል እሾህ ካለው ትንሽ ዛፍ ነው። ታዲያ ይህንን ውድ ነገር ሬዝን ከዛፉ ለማውጣት ምን ይደረጋል? የጥንቶቹ አረቦች፣ ግብፃውያንና ኢትዮጵያውያን በዓለም ገበያ ከወርቅ እኩል የሚመዘን የነበረውን ይህንን ንጹሕ ዕጣን ለማግኘት ወደ ዛፉ ይሄዱና ዛፉን በስለት ይቆርጡታል፣ ይወጉታል እና አካሉን ያቆስሉታል። they literally wound the tree። ዛፉ ሲቆስል ምን ያደርጋል? ራሱን ከሞት ለማዳን የተወጋበትን ቁስል ለመጠገን እና ከውጭ የሚመጣውን ኢንፌክሽን ለመዋጋት አንድ ነጭ ወተት የሚመስል ነገር ግን አየሩ ሲነካው ወደ ወርቃማና ቀይ ድንጋይ የሚቀየር ፈሳሽ ሬዝን ያወጣል። ይህ ፈሳሽ ልክ እንደ ሰው ልጅ ደም የዛፉ የሕይወት መድኃኒት the healing blood of the tree ነው። ተመልካቾቼ
እዚህ ጋር ቆም ብላችሁ የመጽሐፍ ቅዱስን ጥልቅ ትንቢት ቢብሊካል ታይፖሎጂ እና የሰው ልጅ የመዳን ታሪክ ሪደምፕሽንን ከዚህ ጥልቅ የዛፍ አመጣጥ ጋር አገናኙት። ኢየሱስ ክርስቶስ በተወለደ ጊዜ ሰብአ ሰገል ከርቤን ይዘውለት የመጡት ይህ ሕፃን ንጉሥ ብቻ አይደለም፣ ግን ደግሞ ይሰቃያል፣ ይቆስላል፣ በስለት ይወጋል፣ ከዚያም ከእርሱ በሚፈሰው ደም የሕይወት ፈሳሽ የዓለምን ቁስል ይፈውሳል የሚለውን ትልቅ የመንፈሳዊ ትንቢት ምስጢር ሊያሳዩት ነበር። ከርቤ የመከራ የቁስልና በመንፈሳዊ ሞት ላይ የፈውስ ምልክት ነው። ለዚህ ነው ጌታችን በመስቀል ላይ ሆኖ በሚሰቃይበት ጊዜ ሮማውያን ሕመሙን ሊያደነዝዙለት ከርቤ የተቀላቀለበት ዋይን ሊሰጡት የሞከሩት። ማርቆስ 15:23። እሱ ግን አልተቀበለውም። የዓለምን ቁስል የሚፈውሰው እርሱ ራሱ እንደ ከርቤው ዛፍ ተወግቶ ቆስሎ በመስቀል ላይ የፈሰሰው የራሱ የሕይወት ደም his own healing blood ነበርና። እና ከሞተስ በኋላ ኒቆዲሞስ እና አርማትያሱ ዮሴፍ ጆሴፍ ኦፍ አሪማትያ የክርስቶስን አስክሬን ለመገነዝ ወደ መቃብር ይዘው የመጡት ምን ነበር? አዎ 100 ፓውንድ የሚመዝን የከርቤና የእሬት ቅልቅል። ዮሐንስ 19:39። ከርቤ በዕብራይስጥ ሞር ይባላል። ትርጉሙም መራራ ቢተር ማለት ነው። የሕይወት መራራነት፣ የሞት ስቃይ እና በመጨረሻም ከሞት በላይ የሆነ ፈውስ ሪዘረክሽን ሂሊንግ። ነገር ግን ትልቁ ጥልቅ የሆነውና የዓለም ምስጢራዊ ማኅበራትና ጥንታዊ ቤተ መቅደሶች ይህንን የዛፍ ሙጫ ከፈውስ አልፈው መንፈሳዊውን ዓለምና አጋንንትን ለመቆጣጠር ስፒሪቹዋል ኮንትሮል የተጠቀሙበት አስደናቂ ክስተት የተፈጠረው እዚህ ጋር ነው። ከክርስቶስ መወለድ ከ1500 ዓመታት በፊት በግብፅ ፒራሚዶች ፒራሚድስ ኦፍ ኢጅፕት እና በጥንታዊቷ የባቢሎን ግዛት የሰው ልጅ ከዓይኑ የተሰወሩትን አማልክት መናፍስትና አጋንንትን ኢንቲቲስ ለመገናኘት አንድ አስገዳጅ የሆነ ቁስ must have substance ይጠቀም ነበር። የግብፅ ፈርዖኖች ነፍሳቸው ከሥጋቸው ተለይታ እንደሚያምኑት ወደ ከዋክብቱ ዓለም ዚ አፍተር ላይፍ እንድትጓዝ ሲፈልጉ የቤተ መቅደሳቸው ካህናት ኪፊ የተባለ እጅግ ምስጢራዊ ውህድ ያቃጥሉ ነበር። የዚህ ኪፊ ዋነኛ ማዕከል ሜይን ኢንግሪዲየንት ምን ነበር? ንጹሕ ዕጣን ፍራንኪንሰንስና ከርቤ። ካህናቱ ይህን ዕጣን ከእሳት ላይ ሲያደርጉት የሚወጣው ያ ነጭ ወፍራምና አእምሮን የሚያረጋጋ ጭስ በአየር ላይ ብቻ ተበኖ አይጠፋም። የግብፅና የሱሜራውያን ጥንታዊ ብራናዎች ኤንሸንት ስክሮልስ እንደሚሉት ይህ የዕጣን ጭስ በመንፈሳዊውና በሥጋዊው ዓለም መካከል ያለውን የጊዜና የቦታ መጋረጃ the veil between dimensions አቅልጦ ይቀደዋል። ዕጣን ሲጤስ አካባቢው ይለወጣል። የሰው ልጅም መንፈሳዊ ትኩረት ከዚች ምድር ወጥቶ ወደ ላቀ የአምልኮ ደረጃ እንዲገባ ያደርጋል። የጥንት አፈ ታሪኮች እንደሚሉት መናፍስትም በዚህ የጭስ ሽታና ልዩ የመንቀጥቀጥ ሞገድ ቫይብሬሽናል ፍሪኩዌንሲ ተስበው ይመጣሉ። ታዲያ የጥንት አረማውያንና የአጋንንት አምላኪዎች ይህንን የዕጣን ምስጢር the power of incense ተጠቅመው መናፍስትን ከጠሩ እግዚአብሔር ለምን በኦሪት ዘጸአት ምዕራፍ 30 ላይ ሙሴን በመገናኛው ድንኳን ውስጥ በታቦቴ ፊት ለፊት የዕጣን መሠዊያ altar of incense ከንጹሕ ወርቅ ሥራ ብሎ አዘዘው? አስቡት። እግዚአብሔር የግብፃውያንን ጥቁር መንፈሳዊ ልምምድ የኮረጀ ይመስላል ወይስ እግዚአብሔር የዕጣንን እውነተኛ መለኮታዊ እና አጋንንትን የሚያቃጥል ኃይል ለሰው ልጆች ለካህናቱ በመስጠት የእውነተኛ አምልኮ ፖርታል the true heavenly portal የከፈተበት እጅግ ጥልቅ የፊዚክስ እና የመንፈስ ሚስጥር ነበር? biblical physics of the tabernacle። የአሮን ካህናት ያለ ዕጣን ጭስ ወደ ታቦቱ ፊት ቢገቡ ለምን ይሞቱ ነበር? የዕጣኑ ጭስና የኪሩቤል የታቦቱ ጠባቂዎች ጥልቅ ግንኙነት የሚገለጠው በቀጣዩ እና የሰው ልጅን አእምሮ ወደ ጥልቅ መንፈሳዊ ግንዛቤ በሚወስደው ምዕራፍ ነው። የግብፅ ካህናት እና የጥንት አረማውያን ዕጣንን እነ መናፍስትን ለመጥራትና ወደ ሌላ ዓለም ለመሻገር ይጠቀሙበት እንደነበር አየን። ይህ የሰይጣን ማታለያ
ሉሲፈሪያን ኢሚቴሽን ነበር። ነገር ግን እግዚአብሔር የሰማይና የምድር ፈጣሪ ይህንን ውሸት ለመስበርና የዕጣንን እውነተኛ መለኮታዊና መንፈሳዊ ሚስጥር the true physics of heaven ለሰው ልጅ ሊያሳይ ለሙሴ አንድ አስደንጋጭና የሞት ሽረት የሆነ ትእዛዝ ሰጠው። ዘጸአት ምዕራፍ 30 ላይ እግዚአብሔር ለሙሴ የዕጣን መሠዊያ ከንጹሕ ወርቅ አድርጎ እንዲሠራ አዘዘው። ይህ መሠዊያ የት መቆም ነበረበት? ማንም ሰው ሊገባበት ከማይችለው ከቅድስተ ቅዱሳን መጋረጃ the veil ፊት ለፊት በውስጥ በኩል ያ አእምሮን የሚያስታምመው የኪሩቤል ኃይል ያረፈበት የቃል ኪዳኑ ታቦት አለ። በውጭ በኩል ደግሞ ይህ የዕጣን መሠዊያ ቆሟል። ካህኑ አሮን በየቀኑ ጠዋትና ማታ ማቋረጥ የሌለበትን የዘላለም ዕጣን perpetual incense በዚህ መሠዊያ ላይ ማጨስ ነበረበት። ዘጸአት 30:7-8 ይህ ብቻ አይደለም። እግዚአብሔር ይህ ዕጣን ከተራ ዛፍ ሙጫ ብቻ እንዳይሠራ በጥብቅ አዘዘው። ዘጸአት 30:34-38 ላይ ዕጣኑ የሚዘጋጀው ከአራት ልዩ ቅመማ ቅመሞች ስታክቴ፣ ኦኒካ፣ ጋልባነም እና ንጹሕ ዕጣን ብቻ መሆን ነበረበት። ሁሉም በእኩል ሚዛን equal parts በጨው የተቀመመ salted or pure እና የተቀደሰ። እግዚአብሔር እንዲህ አለ፣ ይህን ዕጣን ለራሳችሁ አታድርጉ፣ ያሸተተው ሁሉ ከሕዝቡ ተለይቶ ይጥፋ። ዘጸአት 30:38 ምን? ይህን ሽታ ያሸተተ በቤቱ ያጨሰ ተራ ሰው ይገደል? ይህ እኮ የኮካ ኮላ የፈጠራ ምስጢር ሲክሬት ሬሲፒ አይደለም። ይህ የሰው ልጅ በራሱ ፍላጎት ከመለኮታዊው ዓላማ ውጪ እንዳይጠቀምበት የተከለከለ እጅግ አደገኛና መለኮታዊ ቅዱስ ውህድ ነበር። ታዲያ ለምን ይህን ያህል ጥብቅ ቁጥጥር አስፈለገው? የዚህ ምስጢር ቁልፍ ያለው በዘሌዋውያን ምዕራፍ 16 ላይ ነው። በዓመት አንዴ በስሬት ቀን ወይም ዮም ኪፑር ሊቀ ካህናቱ ወደ ቅድስተ ቅዱሳን ከታቦቱ ፊት ለፊት መግባት ነበረበት። እግዚአብሔር ለአሮን የሰጠው ማስጠንቀቂያ የዘመናችንን የራዲዬሽንና የሳይንስ አጥኚዎችን ዛሬም ድረስ በድንጋቴ አፍዝዞ የሚያስቀር ነው። እግዚአብሔር እንዲህ አለ፣ እንዳይሞት አሮን ዕጣኑን በእሳቱ ላይ ያድርገው፣ የዕጣኑም ጭስ በምስክሩ ላይ ያለውን የስርኔት መክደኛ ይሸፍነው። ዘሌዋውያን 16:12-13 አስተውሉ። ዕጣን ለጥሩ ሽታ ስዊት አሮማ ብቻ አልነበረም። ዕጣን የካህኑን ሕይወት የሚያድን መከላከያ ጋሻ ነበር። እንዴት? የቃል ኪዳኑ ታቦት እግዚአብሔር በኪሩኤል ኃይል የሚወርድበት ከፍተኛ የኃይል ሞገድ ዲቫይን ፕሬዘንስ the Shekinah glory የተሞላ ማዕከል ነበር። ታቦቱን የነካው ዖዛ ልክ ከፍተኛ የኤሌክትሪክ መስመር እንደነካ ሰው በቅጽበት የተገደለው ለዚህ ነው። ሊቀ ካህናቱ አሮን ወደዚህ አስደናቂና መለኮታዊ ኃይል ወደ ሞላበት ክፍል ሲገባ ያ ከዕጣኑ የሚወጣው ነጭ ወፍራም እና አእምሮን የሚያረጋጋ ጭስ the cloud of incense በመካከላቸው ገብቶ የክብሩን ራዲዬሽን divine radiance እንዲከለልለትና እግዚአብሔርን ፊት ለፊት አይቶ እንዳይሞት ነበር። ዕጣን ኃጢአተኛው የሰው ልጅ ከቅዱሱ አምላክ ጋር የሚገናኝበትን ጥልቅ ክፍተት the gap between the sacred and the profane የሚሸፍን የሞትና የሕይወት ድልድይ ነበር። ለዚህ ነው በመዝሙረ ዳዊት መዝሙር 141 ቁጥር 2 ላይ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ የሚለው። የኛ ጸሎት ልክ እንደ ዕጣኑ ጭስ ወደ ሰማይ ወጥቶ የእግዚአብሔርን ዙፋን ይሸፍናል። ጸሎትና ዕጣን በመንፈሳዊው ዓለም አንድ ናቸው። የዕጣኑ ጭስ ወደ ላይ ሲወጣ ascension፣ የእግዚአብሔር መገኘት ደግሞ በደመና መልክ ወደ ታች ይወርዳል። ነገር ግን ትልቁ ጥልቅ የሆነው እና የዘመናችን ዶክተሮችና የነርቭ ሳይንስ ተመራማሪዎች እስከ ዛሬ የደበቁት ሐቅ የሚገለጠው እዚህ ጋር ነው። ዕጣን አምላክን የሚያስደስት ጸሎታችንን ወደ ሰማይ የሚያሳርግ ጭስ ብቻ አይደለም። ይህ የዛፍ ሙጫ በሥጋችን፣ በአእምሮአችን፣
እና በመንፈሳዊ ማንነታችን ላይ የሚያመታው አእምሮን የሚያረጋጋ የመንፈሳዊና ባዮሎጂካል ለውጥ አለው። በ2008 ዓመተ ምህረት እንደ ኤሮፓያን አቆጣጠር የጆንስ ሆፕኪንስ ዩኒቨርሲቲና ሌሎች የዓለም አቀፍ የምርምር ማዕከላት ያወጡት ሪፖርት ዓለምን በእግሩ አቆመው። ሳይንቲስቶቹ ቦስዌሊያ የዕጣን ዛፍ ወይም ፍራንኪንሰንስ ውስጥ ኢንሴንሶል አሲቴት የተባለ እጅግ ምስጢራዊ የሆነ ኬሚካል አገኙ። ይህ ኬሚካል የዕጣኑ ጭስ ወደ ሰው ልጅ አፍንጫ ኦልፋክተሪ ሲስተም ገብቶ ሲጣጥን በቀጥታ ወደ አእምሮችን መሃል ወደ አሚግዳላ እና ሃይፖታላመስ ይሄዳል። ከዚያም በሰው ልጅ ውስጥ ያለውን ጭንቀት፣ አንግዛይቲ፣ ፍርሃት እና ድብርት የሚያመቱትን ነርቮች በአንዴ ያረጋጋቸዋል። It literally calms the brain circuitry. ይህ ብቻ አይደለም። የዕጣን ጭስ በሰው አእምሮ ውስጥ ያለውን ከዓይን ጀርባ የተደበቀውን እና ምስጢራዊ ማኅበራት ሦስተኛው ዓይን the third eye ብለው የሚጠሩትን የፓይኒያል እጢ በማነቃቃት መንፈሳዊ ትኩረትን ይጨምራል። ፓይኒየል ግላንድ የሰው ልጅ ከመንፈሳዊው ዓለም ጋር የሚገናኝበት አንቴና the spiritual antenna እንደሆነ ይታመናል። ይህ እጢ ዕጣን ሲጤስ DMT the spirit molecule የተባለውን ኬሚካል በማነቃቃት የመንፈሳዊ ግንዛቤን ከፍ ያደርጋል። የሰው ልጅ አእምሮ ከዚህ ቁሳዊ ዓለም ወጥቶ ጸሎቱ ወደ ሰማይ higher consciousness በቀላሉ እንዲደርስ ያደርገዋል። እስኪ አስቡት፣ የጥንት አባቶቻችን የኦርቶዶክስ ቤተክርስቲያን ካህናት እና የብሉይ ኪዳን ነቢያት ይህንን ዘመናዊ ሳይንስ ኒውሮሳይንስ አውቀውት ነበር? አይደለም። እነሱ ይህንን ምስጢር ያገኙት ከሰማይ አምላክ ነበር። ዕጣን የሰው ልጅን አእምሮ ያረጋጋል፣ ነፍሱን ወደ ሰማይ ያነሳል እና በመንፈሳዊው ዓለም ላይ ያለውን የኃይል ደረጃ ፍሪኩዌንሲ ቫይብሬሽን ከፍ ያደርገዋል። ነገር ግን የዚህ ምስጢር ጥልቅ የሆነው ገጽታ ይህ አይደለም። የዕጣን እና የከርቤ ሽታ ለሰው ልጅ ፈውስ ሂሊንግ እና ወደ ሰማይ መቅረቢያ ፖርታል ከሆነ ለምን አጋንንት ዲመንስ እርኩሳን መናፍስት እና ጠንቋዮች ይህንን ሽታ ሲያሸቱ በድንጋጤ እየጮኹ ከቦታው ይሸሻሉ? የዕጣን ጭስ በመንፈሳዊው ዓለም ውስጥ ስፒሪቹዋል ዋርፌር እንደ መብረቅ እና እሳት መንፈሳዊ ኃይል ያለው ተደርጎ የሚቆጠረው ለምንድን ነው? በጨለማው ዓለም ውስጥ የተደበቀውና አጋንንትን የሚያንቀጠቅጠው የዕጣንና የከርቤ መንፈሳዊ ጦርነት the spiritual warfare against evil entities የሚገለጠው በቀጣዩ እና እጅግ አወዛጋቢው ምዕራፍ ነው። ሳይንስ የዕጣንን ጭስ የሰው ልጅን አእምሮ የሚያረጋጋ፣ ድብርትን የሚያጠፋ እና ከአምላኩ ጋር የሚያገናኘውን የነርቭ ክፍል ፓይኒያል ግላንድ የሚቀሰቅስ መንፈሳዊ እና ባዮሎጂካል መድኃኒት መሆኑን አረጋገጠልን። ነገር ግን የሰው ልጅ ከሚያየው ሥጋዊ ዓለም ባሻገር እኛ በዐይናችን የማናየው ነገር ግን በየሰከንዱ በዙሪያችን የሚካሄድ እጅግ ጥልቅ የሆነ የመንፈሳዊ ውጊያ ሜዳ አለ። ይህ ሜዳ የመንፈሳዊው ዓለም ነው። በዚህ ዓለም ውስጥ የብርሃን መላእክት እና ከሰማይ የወደቁት እርኩሳን መናፍስት ባለማቋረጥ ይዋጋሉ። ታዲያ የሰው ልጅ ቤቱን ሲያጠን ካህኑ ቤተ መቅደሱን በዕጣን ጭስ ሲሞላው በዚህ በማይታየው ዓለም ውስጥ ምን ይፈጠራል? የጥንቱ የቤተ ክርስቲያን አባቶች እና ዛሬም ድረስ አጋንንትን የሚያወጡ አባቶች አንድ ምስጢር ጠንቅቀው ያውቃሉ። አጋንንት፣ ጠንቋዮች እና እርኩሳን መናፍስት ንጹሕ የዕጣንና የከርቤ ጭስ ባለበት ስፍራ መቆም አይችሉም። ሽታውን ሲያሸቱ ልክ በእሳት የሚቃጠል ሰው በድንጋጤ ይጮኻሉ፣ ይሸሻሉ፣ ይንቀጠቀጣሉ። ለምን? ዕጣን ዝም ብሎ የዛፍ ሙጫ አይደለም እንዴ? የዚህ ምስጢር ቁልፍ ያለው
ዘመናዊ ሳይንስ የድግግሞሽ ሕግ the law of frequencies ወይም vibrations ብሎ በሚጠራው ነገር ግን መጽሐፍ ቅዱስ ከ3000 ዓመታት በፊት ባሳየን አእምሮን በሚያረጋጋ እውነት ውስጥ ነው። በዩኒቨርስ ውስጥ ያለው እያንዳንዱ ነገር ድምፅ፣ ብርሃን፣ ስሜት እና መናፍስት ሳይቀሩ የራሳቸው የሆነ የመንቀጥቀጥ መጠን vibrational frequency አላቸው። አጋንንት እና ርኩሳን መናፍስት negative entities በመንፈሳዊው ዓለም ውስጥ በዝቅተኛ የኃይል ደረጃዎች ውስጥ ይንቀሳቀሳሉ። የሚስባቸው እና የሚመገቡት ምንድነው? የሰው ልጅ ፍርሃት፣ ቁጣ፣ ጭንቀት፣ ጥላቻ እና የኃጢአት ተግባራት ናቸው። በተቃራኒው ደግሞ የእግዚአብሔር መንፈስ፣ የብርሃን መላእክት ሱራፌል እና ኪሩቤል እና የጸሎት ድምፅ የሚገኙት እጅግ ከፍተኛ ንጹሕ እና ብርሃናማ በሆነ የድግግሞሽ ሞገድ high, pure and holy frequencies ላይ ነው። እንግዲህ አስተውሉ። ንጹሕ ዕጣን ፍራንኪንሴንስ እና ከርቤ በእሳት ላይ ተጥለው ሲጤሱ የሚወጣው ጭስ በምድር ላይ ካሉ ማናቸውም ነገሮች በላይ እጅግ ከፍተኛ የሆነ የፍሪኩዌንሲ መጠን ሜጋሄርትዝ አለው። ይህ የዕጣን ጭስ ወደ አየር ሲወጣ በዚያ ክፍል ውስጥ ያለውን ዝቅተኛ የጨለመና አጋንንታዊ አየር ዲሞኒክ ዴንሲቲ በአንዴ ሰብሮ አቅልጦ ወደ ከፍተኛ የቅድስና ሞገድ the frequency of the holy ይቀይረዋል። አጋንንት በዚህ ከፍተኛ የብርሃንና የጸሎት ሞገድ ውስጥ መተንፈስ ሰርቫይቭ አይችሉም። የዕጣኑ ሽታ ለነሱ ልክ እንደ መርዝ ቶክሲክ ሬዲዬሽን እንደ እሳት ነበልባል ይቆጠራል። ለዚህ ነው አባቶቻችን ዕጣን አጋንንትን ያባርራል የሚሉት። አጋንንት የሚሸሹት ጭሱን ፈርተው ሳይሆን ጭሱ የሚያመጣውን የእግዚአብሔርን ሕልውና the presence of the Holy Spirit እና የብርሃን ሞገድ መቋቋም ስላቃታቸው ነው። በመጽሐፈ ጦቢት ወይም በጥንታዊ የብራና መዛግብት ላይ ርኩስ መንፈስ ሰውን ሲያሰቃይ የዕጣን ጢስ ወይም የዓሣ ጉብትና ልብ ከዕጣን ጋር ሲቃጠል እርኩሱ መንፈስ ሸሽቶ ወደ ላይኛው ግብጽ እንደበረረ ይነግረናል። ጦቢት 8:2-3 ዕጣን የመንፈሳዊ ጦርነት spiritual warfare እጅግ ኃይለኛው መንፈሳዊና መለኮታዊ መሳሪያ ነው። ነገር ግን ትልቁ ጥልቅ የሆነው እና የዘመናችንን የፋርማሲውቲካል ካምፓኒዎችንና የዓለም ጤና ድርጅቶችን ዛሬም ድረስ የሚያሳስበው ክስተት የተፈጠረው እዚህ ጋር ነው። አጋንንትን፣ ቫይረሶችን እና ድብርትን የሚያጠፋው ይህ መለኮታዊ የዛፍ እንባ the tears of the tree ከዚህም ያለፈ የሰው ልጅ መንፈሳዊ ማንነትን spiritual DNAን ከውስጥ ሆኖ የሚጠግን አእምሮን የሚያስደንቅ የመንፈሳዊ ፈውስ ሚስጥር አለው። በቅርብ ጊዜ በ21ኛው ክፍለ ዘመን የተደረጉ የሕክምና ምርምሮች clinical studies on Boswellia serrata frankincense essential oil ዓለምን በእግሩ አቆሙት። ሳይንቲስቶች የዕጣን ዘይት ፍራንኪንሰንስ ኦይልን በሰው ልጅ የካንሰር ሴሎች ላይ ሲያንጠባጥሩ ያዩትን ማመን አቃታቸው። የዕጣኑ ዘይት ጤናማውን የሰውነት ሴል healthy DNA ምንም ሳይነካ ያንን ገዳይ የሆነውን የካንሰር ሴል ብቻ ለይቶ selective cytotoxicity አጠቀው፣ ገደለው፣ አጠፋው። እስኪ ያስቡት፣ ኬሞቴራፒ የተባለው ዘመናዊ የካንሰር ሕክምና ጤናማውንም ሆነ በሽተኛውን ሴል አብሮ ነው የሚያቃጥለው። የሰውን ጸጉር ያረግፋል፣ ያዳክማል። የፈጣሪ ዕጣን ግን ጤናማውን የሰውነት መቅደስ the temple of the Holy Spirit ትቶ ያንን የሞት መንፈሳዊ ተጽዕኖ the corrupted spiritual code ካንሰርን ብቻ ለይቶ አወደመው። ከዚህም ባሻገር ከርቤ መር የሰው ልጅን ቆዳና ሴል እንዳያረጅ አንቲ ኤጂንግ ወይም ሴሉላር ሪጀነሬሽን የሚያደርግ
ጥንታውያን ግብፃውያን ፈርዖኖቻቸውን መሚስን እንዳይበሰብሱ ከ3000 ዓመታት በላይ ጠብቀው ያቆዩበት መበስበስን የሚዋጋ የሕይወት ፈሳሽ መሆኑ ተረጋገጠ። ታዲያ ይህን ሁሉ የፈውስ የመንፈስ ማረጋጊያ እና የአጋንንት ማባረሪያ ኃይል ያለው መለኮታዊ ጥበብ የዓለም የሕክምና ተቋማት ቢግ ፋርማ ለምን በሰፊው አይጠቀሙበትም? ለምንስ ይህን ሚስጥር ከሕዝብ ደብቀው በምትኩ በቢሊዮን ዶላር የሚሸጡ ኬሚካላዊ መድኃኒቶችን፣ ጸረ ድብርት ክኒኖችንና ሌሎች የሕክምና አማራጮችን ያመርታሉ? የዚህ ምስጢር መልስ አጭር ነው። የሰውን ልጅ በገንዘብና በበሽታ ሜዲካል ማትሪክስ አዳክሞ ለመግዛት የጥንት የቤተ ክርስቲያን አባቶች እና በመጽሐፍ ቅዱስ የተጠቀሱት ነቢያት ይህንን ጥበብ ያገኙት ከላብራቶሪ አልነበረም። ያገኙት ሰማይንና ምድርን ከፈጠረው የሰውን አካልና አእምሮ እንዴት እንደሚጠገን ከሚያውቀው ከታላቁ መሐንዲስ the divine architect ነው። ነገር ግን የዕጣንና የክርቤ ታሪክ እዚህ ጋር አያበቃም። ይህ መለኮታዊ ምስጢር የመጨረሻውን የዓለም ፍጻሜ ኤንድ ታይምስ እና የክርስቶስን ዳግም ምጽአት the second coming ከሚወስነው እጅግ ጥልቅና ክቡር ራእይ ጋር እንዴት እንደሚገናኝ የሚገለጠው በቀጣዩ እና ማንም ሊያልፈው በማይችለው የማጠቃለያ ምዕራፍ ነው። ክቡራትና ክቡራን፣ እስካሁን የተጓዝንበትን መንገድ ቆም ብላችሁ አስተውሉ። ዕጣንና ከርቤ ፍራንኪንሰንስ ኤንድ መር ዛሬ እኛ በየቤታችንና በቤተ ክርስቲያን እንደምናስበው ተራ የዛፍ ሙጫ ወይም የባህል ማድመቂያ ከልቸራል አሮማ ብቻ አይደሉም። እነሱ እግዚአብሔር የሰውን ልጅ አእምሮ ከሰማይ ጋር ለማገናኘት to tune the biological antenna ኃጢአተኛውን ከቅድስናው ራዲዬሽን ለመከለል the shield of grace አጋንንትን በመንፈሳዊ ደረጃ ለማቃጠል spiritual frequency warfare እና የሰውን አካል ዲኤንኤ ከበሽታ ለመተገን the master healer የሰጠን እጅግ የረቀቁና ሚስጥራዊ የሆኑ መለኮታዊ ቴክኖሎጂዎች መሆናቸውን አየን። የጥንት ግብፃውያንና የባቢሎን ሚስጥራውያን ይህንን ጥበብ ሰርቀው መናፍስትን ቢጠሩበትም የዓለም የሕክምና ካምፓኒዎች ቢግ ፋርማ ይህንን የፈውስ ምስጢር ለገንዘብ ብለው ቢደብቁትም እግዚአብሔር ግን እውነተኛውን ዓላማ በመጽሐፍ ቅዱስ ውስጥ አትሞ አስቀምጦልናል። ነገር ግን የዚህ ሁሉ ታላቅ እና የመጨረሻው ምስጢር the ultimate revelation የሚገለጠው በመጽሐፍ ቅዱስ የመጨረሻ መጽሐፍ በራእይ ዮሐንስ ምዕራፍ 8 ላይ ነው። ሐዋርያው ዮሐንስ ሰማይ ተከፍቶ የዓለም መጨረሻ ሰዓት ሲደርስ ምን እንዳየ ታውቃላችሁ? እንዲህ ብሎ ጻፈ። ሌላም መልአክ መጣና የወርቅ ጥና ይዞ በመሰቢያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰቢያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። ራእይ 8:3-4 አስተውላችሁት? በምድር ላይ ያለቀስነው የተጨነቅነው እና ወደ አምላካችን ያቀረብነው ጸሎት በሙሉ ዝም ብሎ አየር ላይ አይጠፋም። ጸሎታችን በሰማይ ወዳለው የወርቅ መሠዊያ the heavenly altar ተሰብስቦ ከቅዱስ እና ከመለኮታዊ ዕጣን divine incense ጋር ተዋህዶ በእግዚአብሔር ዙፋን ፊት ይጤሳል። እና ከዚያስ በኋላ ምን ሆነ? ዮሐንስ ቀጥሎ የሚነግረን ቃል አእምሮን የሚያናውጥ የፍርድ እና የድል ቃል ነው። መልአኩም ጥናውን ወሰደ፣ ከመሠዊያውም እሳት ሞላበት፣ ወደ ምድርም ጣለው። ነጎድጓድና ድምፅም መብረቅም የምድርም መናወጥ ሆነ። ራእይ 8:5 ያ ወደ ሰማይ የወጣው የቅዱሳን ጸሎትና የዕጣን ጭስ ምላሹን ይዞ as fire and judgment ወደ ምድር ተመለሰ። እግዚአብሔር ዓለምን ለሚቆጣጠሩት አጋንንት፣ ለጸረ ክርስቶስ ሥርዓት the beast system እና የሰውን ልጅ በበሽታ እና በባርነት ለሚጨፈልቁት እርኩሳን ኃይሎች ሁሉ የቁጣውን እና የፍርዱን እሳት the fire of the altar በምድር ላይ አዘነበ። ይህ ነው የዕጣን የመጨረሻው ምስጢር። ዕጣን የጸሎት ማሳረጊያ ብቻ ሳይሆን የእግዚአብሔርን የፍርድ እሳት ወደ ምድር የሚጠራው መለኮታዊ ማኅተም the trigger of justice ነው። አሁን እኔ
አንድ ሕይወታችሁን በሙሉ ሊቀይር የሚችል ክፍት ጥያቄ ጥዬላችሁ ልለፍ። የሰው ልጅ ዛሬ በገንዘብ፣ በዘመናዊ መድኃኒቶች ፋርማሱቲካልስ እና በአርቲፊሻል ቴክኖሎጂ እድናለሁ፣ ሰላም አገኛለሁ እያለ ሲሮጥ ያንን እግዚአብሔር ለነፍሱም ሆነ ለሥጋው የሰጠውን አጋንንትን የሚያባርረውን እና ጸሎቱን ወደ ሰማይ የሚያደርሰውን መለኮታዊ ጥበብ the divine provision ረሽቶት ይሆን? የእግዚአብሔር ቃል ጸሎቴን በፊትህ እንደ ዕጣን ተቀበልልኝ ሲል፣ እኛስ ዛሬ በእግዚአብሔር ፊት ቆመን ልባችንን እንደ ንጹሕ ዕጣን እና መራራውን መከራችንን እንደ ከርቤ አድርገን ለዚህ ታላቅ ዙፋን አቅርበናልን? ወይስ አሁንም በዓለም ጭንቀት ውስጥ ታስረን አጋንንት ለሚፈነጩበት ፍርሃት እጅ ሰጥተናል? ጉዳዩ እጅግ ጥልቅ መንፈሳዊና የሰውን የመጨረሻ ዕጣ ፈንታ ኢተርናል ዲስቲኒ የሚወስን ነው። እናንተስ ይህ ምን እንዴት አያችሁት? የዕጣንና የከርቤ መለኮታዊ ኃይል ከሳይንስና ከመንፈሳዊ ዓለም ጋር ያለው ግንኙነት አስገረማችሁን? እባካችሁ አሁኑኑ ሐሳባችሁን፣ መንፈሳዊ መነቃቃታችሁን ወይንም የራሳችሁን የመጽሐፍ ቅዱስ ምርምር ከታች ኮሜንት ላይ ጻፉልኝ። ምክንያቱም የእናንተ እይታ ይህንን የዘመናትን ቆቀጥሽ ይበልጥ ስለሚያጎላውለው። ይህ ቪዲዮ የሃይማኖትን እና የሰው ልጅን መዳን ከመሰረቱ የሚያሳይ እውነትን ገልጦላችሁ ከሆነ አሁኑኑ ቪዲዮውን ላይክ በማድረግ ለሌሎችም አጋሩት። እንዲሁም ከታሪክ፣ ከሳይንስ እና ከመንፈሳዊ ዓለም ጀርባ ያለውን አስደንጋጭ ሐቅ በጥልቀት መመርመራችንን እንድንቀጥል የተሰወረው ምስጢር ቤተሰብ ለመሆን አሁኑኑ ሰብስክራይብ አድርጋችሁ የደውል ምልክቷን መጫናችሁን አትዘንጉ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሚቀጥለው ሌላውን ምስጢር ይዤላችሁ እስክመጣ ድረስ ነቅታችሁ ጠብቁ። መጽሐፍ ቅዱሳችሁን መርምሩ። በክርስቶስ ጸጋ ሰላም ሁኑ።